ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቅድስት ቤተክርስቲያንን መንፈሳዊ ክብር የሚጋፋ አስነዋሪ ተግባር መፈጸሙን የቅዱስ ላሊበላ ገዳም ሰበካ ጉባኤ አስተዳደር ጽሕፈት ቤት ገለጸ። የቅዱስ ላሊበላ አብያተ ክርስቲያናት የሰው ልጅ የጥበብ ጣሪያ ላይ መድረሱን ለዓለም የመሰከሩ ታላቅ አሻራዎች መሆናቸው ይታወቃል። ይሁን እንጂ ሰሞኑን በሰሜን አሜሪካ ካሮሊና ግዛት በሚገኘው መካነ አራዊት ውስጥ የአብያተ ክርስቲያናቱን አምሳያ በመገንባት ለአራዊት ወይም ለዝንጀሮች መጠለያነት እንዲያገለግል መደረጉን የገዳሙ አስተዳደር ጽሕፈት ቤት ባወጣው መግለጫ አስታውቋል። ይህ ድርጊት የቤተክርስቲያንን መንፈሳዊ ክብር ና ልዕልናን የሚጋፋ እንዲሁም የአንድን ታላቅ ሕዝብ እምነት ታሪክና ማንነት የሚያቃልል እጅግ አስነዋሪ ተግባር መሆኑን በመግለጫው ላይ ተነስቷል። በተጨማሪም ተግባሩ ይህንን የስልጣኔና የመንፈሳዊ ብቃት አሻራችንን ወደ ዱር አራዊት መኖሪያነት ዝቅ ማድረግ ስልታዊ የታሪክ ዘርፊያና የባህል ወረራ ነው ተብሏል። በመጨረሻም የኢትዮጵያ መንግስት የውጭ ጉዳይ ሚኒስቴር በአሜሪካ የኢትዮጵያ ኤምባሲና የቅርስ ጥበቃ ባለስልጣን ድርጊቱን በማስቆም በሕግ እንዲጠይቁ ጽሕፈት ቤቱ ጠይቋል። መረጃው የሰሜን ወሎ ሀገረ ስብከት ሚዲያ ነው። እውቀት ያለ ግብረ ገብ ለቅድስት ቤተክርስቲያንና ለሀገር የሚጠቅም ፍሬ ያፈራም ሲሉ ብፁዕ አቡነ ጢሞቴዎስ ተናገሩ። የከምባታ አለባ ጠንባሮና የዳውሮ ኮንታ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ጢሞቴዎስ በዳቶ ዶምባያ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ግቢ ውስጥ የሚገኘውን የአቢሲኒያ አጸደ ሕጻናትና መጀመሪያ ደረጃ ትምህርት ቤትን መጎብኘታቸው ተገልጿል። ትምህርት ቤቱ ለሕጻናትና ለታዳጊዎች እውቀትን ከመስጠት ባለፈ በሃይማኖታዊ እሴቶች የታነጸ ትውልድ እንዲፈራ ጽኑ መሰረት ሊጥል እንደሚገባው ብፁዕነታቸው አሳስበዋል። እውቀት ያለ ግብረ ገብ ለሀገርና ለቤተ ክርስቲያን የሚጠቅም ፍሬ አያፈራም ያሉት ብፁዕ አቡነ ጢሞቴዎስ ለዚህም ትምህርት ቤቱ ለስነ ምግባር ትምህርት ቅድሚያ መስጠት እንዳለበት ተናግረዋል። ሕጻናት በቤተ ክርስቲያን ጥላ ስር በሚገኙ ትምህርት ቤቶች ሲማሩ በእውቀት ብቻ ሳይሆን በፈሪሃ እግዚአብሔር ታንጸው እንዲያድጉ ማድረግ የወላጆችና የመምህራን ኃላፊነት መሆኑን አንስተዋል። መረጃው ዜና ጎርጎሮስ የሀገረ ስብከቱ ሚዲያ ነው። ለትውልድ ግንባታ ቅድሚያ በመስጠት ለቅድስት ቤተክርስቲያን የሚቆረቆር ወጣት መፍጠር እንደሚገባ የሸገር ሀገረ ስብከት አስታወቀ። የሸገር ሀገረ ስብከት ሚዲያ እንደዘገበው በሀገረ ስብከቱ በቡራዩ ከታ በሚገኘው ደብረ ሰላም መድኃኔዓለም ቤተክርስቲያን ላለፉት 3 ቀናት ወጣትነት ላይ ቤተክርስቲያን በሚል መሪ ቃል ሲካሄድ የቆየው ጉባኤ ተጠናቋል ብሏል። የዛሬው ወጣት የነገይቱን ቤተክርስቲያን ተረካቢ በመሆኑ ዛሬ አእምሮን በወንጌል ሊታነጽና ሊኮተኮት እንደሚገባ በመርሃ ግብሩ ላይ ተነስቷል። በቃለ እግዚአብሔር የታነጸና ለቤተ ክርስቲያን የሚቆረቆር ንቁ ትውልድን በመፍጠር ረገድ ወጣቶች በቋንቋቸው እንዲማሩ በትጋት መስራት ያስፈልጋል ተብሏል። በተጨማሪ ወጣቶች ከቅድስት ቤተ ክርስቲያን እንዳይወጡ እንዲሁም የኮበለሉት ወደ ቤታቸው እንዲመለሱ ጥሪ ቀርቧል። በልዩ ትኩረት እየተሰራ ያለው የስብከተ ወንጌል አገልግሎት እንደሚቀጥል በማህበረ ቅዱሳን የዝዋይ ወረዳ ማዕከል ገለጸ። በማህበረ ቅዱሳን የአዳማ ማዕከል ሚዲያ በላከልን መረጃ በምስራቅ ሸዋ ሀገረ ስብከት በባቱ ከተማና በአዳሚ ቱሉ ጁዶ ኮምቦልቻ ወረዳ ቤተ ክህነት የሚኖሩ 7 አዳዲስ አማንያን ተጠምቀው ወደ ቅድስት ቤተ ክርስቲያን ህብረት ተቀላቅሏል ብሏል። ተግባሩ በማህበረ ቅዱሳን በዝዋይ ወረዳ ማዕከል የስብከተ ወንጌልና የዜማ ክፍል አስተባባሪነት የተሰራ ሲሆን ከተጠመቁት መካከል ሙሉ የቤተሰብ አባላት የቅድስት ሥላሴ ልጅነትን ማግኘታቸው ተመላክቷል። ዲያቆን ገናው ሲሳይ የክፍሉ ተጠሪ እንደገለጹት አዳዲስ አማንያኑ በሃይማኖታቸው እንዲጸኑና ከመምህረ ንስሐቸው ጋር በቅርበት እንዲገናኙ የክትትል ስራዎች እንደሚከናወኑ አስገንዝበዋል። በቀጣይም በአሁኑ ሰዓት በልዩ ትኩረት እየተሰራ ያለው የስብከተ ወንጌል ተግባር ተጠናክሮ እንደሚቀጥል የክፍሉ ተጠሪ ጨምረው ተናግረዋል። አዳዲስ አማንያኑ የነገረ ሃይማኖት፣ ነገረ ቅዱሳንና ሚስጥራተ ቤተክርስቲያን ትምህርቶችን ሲማሩ የቆዩ ሲሆን ስርዓተ ጥምቀት በዝዋይ ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን ተፈጽሞላቸዋል። የትንሣኤ በዓልን በማስመልከት የኦሮሚያ ባንክ ለ7 የበጎ አድራጎት ድርጅቶች የገንዘብ ድጋፍ አደረገ። በዛሬው ዕለት የኦሮሚያ ባንክ ማህበራዊ ኃላፊነቱን ለመወጣት የጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ትንሣኤን ምክንያት በማድረግ ለ7 የበጎ አድራጎት ድርጅቶች የገንዘብ ድጋፍ ማድረጉ ተነግሯል። የባንኩ ስራ አስፈጻሚ አቶ ተፈሪ መኮንን የኦሮሚያ ባንክ ሰሙነ ሕማማትንና በዓለ ትንሣኤን ምክንያት በማድረግ ዜጎች ምርታማ እንዲሆኑ በበጎ አድራጎት ዘርፍ ለሚሰሩ ድርጅቶች ድጋፍ ማበርከቱን ገልጸዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ኮሚሽነር ይልቃል ሽፈራው የኦሮሚያ ባንክ ለሰጠው ድጋፍ ምስጋናቸውን አቅርበዋል። ባንኩ ለበጎ አድራጎት ተቋማት ባደረገው የገንዘብ ድጋፍ ለእያንዳንዳቸው 500,000 ብር ድጋፍ አድርጎላቸዋል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን አገልግሎት ነው። በማህበረ ቅዱሳን የአርባ ምንጭ ማዕከል በጋሞ ዞን በተፈጠረው የተፈጥሮ አደጋ ለተጎዱ ወገኖች ሰብአዊ ድጋፍ አደረገ። በጋሞ ዞን በጋጮ ባባ ወረዳ በማይዞ ዶይሳ ቀበሌ በተፈጠረው ድንገተኛ የተፈጥሮ አደጋ ምክንያት በርካታ ወገኖች መጎዳታቸው ይታወሳል። በዚህ መሰረት በማህበረ ቅዱሳን የአርባ ምንጭ ማዕከል ከዋናው ማዕከል ከደቡብ ማዕከላት ማስተባበሪያና በስሩ ካሉት ማዕከላት በተሰበሰበ 200,000 ብር ማለትም 100,000 ብር የጥሬ ገንዘብ እንዲሁም የምግብ ግብዓቶችና የንጽህና መጠበቂያ የሚሆኑ ሰብአዊ ድጋፎችን አበርክቷል።
የማዕከሉ ምክትል ሰብሳቢ ዲያቆን ዶክተር አብነት ድጋፉ መደረጉ ማህበረ ቅዱሳን የሀዘኑ ተካፋይ በመሆን ከጎናችሁ መሆኑን ለመግለጽ ነው ያሉ ሲሆን በቀጣይም የሚያስፈልገውን የሙያ ድጋፍ ሁሉ እናደርጋለን በማለት ተናግረዋል። አቶ ሐኪሜ አየለ የዞኑ ምክትል አስተዳደርና የስራና ክህሎት መምሪያ ኃላፊ በበኩላቸው ስለተደረገው ድጋፍ ማህበረ ቅዱሳንን አመስግነው አሁን እየተደረገ ባለው መልሶ የማቋቋም ስራ አብሮነታቸው አይለየን ሲሉ አሳስበዋል። መረጃው በማህበረ ቅዱሳን የአርባ ምንጭ ማዕከል ነው። የሊባኖስ የግዛት አንድነትንና ሉዓላዊነትን መጠበቅ እንደሚገባ ብፁዕ ቅዱስ አቡነ አራም ቀዳማዊ ተናገሩ። ብፁዕ ቅዱስ አቡነ አራም ቀዳማዊ የአርመን ሐዋርያዊት ቤተክርስቲያን ፓትርያርክ የሊባኖስ ሪፐብሊክ ፕሬዝዳንት ጀነራል ጆሴፍ አውንን መጎብኘታቸውን የቤተክርስቲያኒቱ መንበረ ፓትርያርክ የፌስቡክ ገጽ አስነብቧል። ቅዱስነታቸው ከጉብኝታቸው በኋላ ለጋዜጠኞች በሰጡት ጋዜጣዊ መግለጫ የሊባኖስን የግዛት አንድነት መጠበቅና ውስጣዊ ስሜቶችን ከሚቀሰቅሱ ንግግሮች በመራቅ ለሀገር የጋራ ጥቅም መሰባሰብ ያስፈልጋል ብለዋል። በተለይም ስደተኞችን በተመለከተ የታቀደና ወጥ የሆነ አቀራረብ ሊኖረን ይገባል ያሉት ቅዱስ ፓትርያርኩ ሁኔታው ተሻሽሎ ሁሉም ወደ ቀያቸው እንዲመለሱ ምኞታቸውን ገልጸዋል። ብፁዕ ቅዱስ ማር አግናጢዮስ ኤፍሬም ዳግማዊ በደማስቆ ከኳታር መንግስት አምባሳደር ጋር ተወያዩ። የሶሪያ ኦርቶዶክስ ቤተክርስቲያን ፓትርያርክ ብፁዕ ቅዱስ ማር አግናጢዮስ ኤፍሬም ዳግማዊ በደማስቆ ባብቱማ በሚገኙ የፓትርያርክ መኖሪያቸው የኳታር አምባሳደር የሆኑትን ኸሊፋ አብዱላህ አል መሐሙድን ተቀብለው ማነጋገራቸው ታውቋል። ቅዱስነታቸው ከአምባሳደሩ በነበራቸው ውይይት ስለ አካባቢያዊ ቀጠናዊና ዓለም አቀፋዊ ወቅታዊ ሁኔታ፣ ስለ ቅርብ ጊዜ ክንውኖችና ሶሪያውያን በዚህ ወቅት ስላጋጠሟቸው ተግዳሮቶች ዙሪያ መክረዋል። ፓትርያርኩ እንደተናገሩት በሶሪያ ውስጥ የሚገኙ የተለያዩ የህብረተሰብ ክፍሎች መካከል ሰላምን ማስፈን፣ አንድነትን ማጠናከር እንዲሁም ትስስርን ማጎልበት አስፈላጊ ነው ብለዋል። አክለውም የኳታር መንግስት የሶሪያ ህዝብና መንግስት ሀገሪቱን እንደገና መገንባት እንዲችሉ ለሚያደርገው ድጋፍ ያላቸውን አድናቆት ቅዱስነታቸው ገልጸዋል። አምባሳደሩ በበኩላቸው በሶሪያ ማህበረሰብ መካከል ሰላምና አንድነት እንዲሰፍን በማድረግ ረገድ የኳታር መንግስት አቋምን በማንጸባረቅ ተናግረዋል። መረጃውን የሶሪያ ኦርቶዶክስ ቤተክርስቲያን የፌስቡክ ገጽ ከሆነው ዩኒቨርሳል አግኝተናል። ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ አጫጭር መረጃዎች እስካሁኖቹ ነበሩ።